እንኳን ለአባታችን ለታላቁ ቅዱስ አባ መቃርስ ዓመታዊ የሥጋ የአጽም ፍልሰት በሰላም አደረሳችሁ። ሰዎችን ለማስደሰት ደክሟችሁ ተስፋ ቆርጣችሁ ታውቃላችሁ? ምንም ብታደርጉ የሰዎችን አፍ መያዝ አቅቷችሁ ተጨንቃችኋል? ዛሬ ነሐሴ 19 በቤተ ክርስቲያናችን ታላቅ በዓል ነው። በዚህ አስደናቂ ቪዲዮ ሁለት ታላቅ ነገሮችን ይዘንላችሁ ቀርበናል። አንደኛ፣ የታላቁ አባ መቃርስ አጽም ከሳስቢር ወደ አስቄጥስ ገዳም የታየበትን አስደናቂና ተአምራዊ ፍልሰት ታሪክ። ሁለተኛ፣ አባ መቃርስ ስለ ሰው ልጅ ጠባይ ሰዎችን ማስደሰት ስለማይቻልበት መንገድ ለአንድ ደቀ መዝሙራቸው የነገሩትን እጅግ ድንቅ አስተማሪ ምሳሌ ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። ለወዳጅ ዘመዶቻችሁ ሼር ማድረጉን አይርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰቱ ለአባ መቃርስ ነሐሴ 19 በዚች ቀን ሳስቢር ከሚባል ሀገር ወደ አስቄጥስ ገዳም የታላቁ አባት መቃርስ የሥጋ ፍልሰት ሆነ። ከእረፍቱም በኋላ ከሀገሩ ከሳስቢር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተክርስቲያንም ሰርተውለት ሥጋውን ከዚያ አኖሩት። እስላሞች እስከነገሱበት ዘመን በዚህ ኖረ። ከዚያም በኋላ ወደ ሌላ ቦታ አፍልሰው በዚያ ቤተክርስቲያን ሰሩለት። ለአባ መቃርስም ገዳም አበምኔት ሆኖ አባ ዮሐንስ እስከ ተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾመ አርባን ሊጾሙ ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱም ጋር ስለ ገዳሙ አገልግሎት አረጋውያንን መነኮሳትን ሁሉ ልቦናቸውን በመንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የሀገሩ ሰዎችም ባዩአቸው ጊዜ በትሮቻቸውና ሰይፎቻቸውን በመያዝ ከኮንናቸው ጋር ተሰብስበው ከለከሏቸው። በዚያም ሌሊት በልባቸው ፈጽመው እያዘኑ አደሩ። አባ መቃርስም በዚች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲያስ ተወኝ፣ ከእነርሱ ጋር ወደ ቦታዬ ልሄድ አለው። ያ መኮንን በጠዋት ተነሳ። እየፈራና እየተንቀጠቀጠ የከበሩ አረጋዊ መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርጉጥ ወደሚባል አገር ደረሱ። ከእነርሱም ጋር የሚሸኟቸው ከየሀገሩ የመጡ ብዙ ሕዝቦች ነበሩ። በዚችም ሌሊት በዚያ አደሩ። ጸሎትም አደረጉ። ቀድሰውም ለሕዝብ ሥጋውና ደሙን አቀበሉ። ኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃ እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ አባታችን አባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔር ምስክሬ ነው ብሎ ማለ። ከዚያም በኋላ የከበረ አባ መቃርስን ሥጋ የተሸከመ ግመል ወደ አንድ ቦታ ደርሶ በዚህም በርከክ አለ። የከበረ የአባ መቃርስ ሥጋ ያለበትን ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ነበር። አረጋዊ መነኮሳትም እግዚአብሔር የፈቀደውን ያ ቦታ እንደሆነ አወቁ፣ እጅግም አደነቁ። እግዚአብሔርን እያመሰገኑ ያም ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙ በቀረቡ ጊዜ መነኮሳቱ ሁሉ ወጡ። ወንጌልና መስቀሎችን ይዘው መብራቶችንም እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካስገቡ ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚች ሌሊት ታምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸው ይድረሰን ለዘላለሙ አሜን። የአባ መቃርስ ምክር ስለ ሰው ልጆች ጠባይ። አንድ ደቀ መዝሙር ወደ አባ መቃርስ ቀርቦ አባቴ ሆይ ሰዎች ሁሉ ጊዜ ይወቅሱኛል፣ ይተቹኛል። ሰዎችን ለማስደሰት ብጥርም አልቻልኩም፣ ምን ላድርግ ብሎ ጠየቃቸው። ታላቁ አባት አባ መቃርስም እንዲህ አሉት፣ ልጄ ሆይ የሰውን ልጅ ምላስ መግታትና ሰውን ሁሉ በአንድ ጊዜ ማስደሰት ፈጽሞ አይቻልም። ሰዎች እንኳንስ አንተና እኔን ፍጹም በጎ የሆነውን ፈጣሪያችንን እግዚአብሔርን እንኳን አያማሩትምን? ፀሐይ ሲወጣ አቃጠለኝ ይላሉ፣ ዝናብ ሲዘንብ በሰበስን ይላሉ። ስለዚህ ሰውን ለማስደሰት አትልፋ። አባ መቃርስ ደቀ መዛሙርቱን ይበልጥ ለማስደሰት የሚከተለውን ምሳሌ ነገሩት። አንድ አባትና ልጅ ከአንድ አህያ ጋር ወደ ገበያ ይጓዙ ነበር። መጀመሪያ ላይ አባትየው አህያይቱ ላይ ተቀመጠ፣ ልጁም ደግሞ በእግሩ እየተከተለ ይጓዝ ነበር። ይህንን ያዩ መንገደኞች ይህ ምን አይነት ጨካኝ አባት ነው? ራሱ ተቀምጦ ትንሽ ልጁን በጭቃ ያንከራትተዋል ብለው ወቀሱት። አባትየው ይህን ሰምቶ አፈረና ከጥፋቱን ለመታረም በማሰብ
እርሱ ወርዶ ልጁን በአህያው ላይ አስቀመጠው። ጥቂት እንደተጓዙ ሌላ መንገደኛ አጋጠማቸውና ይህ ዘመን ምን አይነት ዘመን ነው? አባትየው አርጅቶ በእግሩ እየሄደ ወጣቱ ልጅ ግን ያለ አንዳች አክብሮት በአህያው ላይ ይቀመጣልን? ብሎ ተናገረ። በዚህም ጊዜ ፈጽሞ አፈረና ሁለቱም በአንድ አህያ ላይ ተቀመጡ። ጥቂት እንደሄዱም ሌሎች ሰዎች አዩአቸውና እነዚህ ፈጣሪን የማይፈሩ ጨካኞች ናቸው፣ በአንድ ደካማ አህያ ላይ ሁለት ተጭነው ሊገድሏት ነውን? አሏቸው። በመጨረሻም አባትና ልጅ ግራ ገባቸውና ሁለቱም ከአህያ ወርደው አህያው እየነዱ በእግራቸው መጓዝ ጀመሩ። ያን ጊዜም ያዩአቸው ሰዎች መሳቅ ጀመሩ። የእነዚህ ሰዎች ስንፍና አስገራሚ ነው፣ አህያ እያላቸው በእግራቸው ይደክማሉ ብሎ አፌዙባቸው። በመጨረሻም አባ መቃርስ ለዚህ ደቀ መዝሙር እንዲህ አሉት፣ እንግዲያ ልጄ ሆይ እያየ አይደለምን? ብትቀመጥበት፣ ብትወርድበት፣ ለብቻን ብትሆን፣ አብረህም ብትሆን ሰዎች ማስደሰት አትችልም። ስለዚህም የሰዎችን ወቀሳና ውዳሴ ተው። አንተ ልብህ በእግዚአብሔር ፊት የቀና ይሁን፣ በጎውን ስራ ብቻ አከናውን ብለው እንደመከሩት በመጽሐፍ አረጋዊ መንፈሳዊ ትርጓሜ መጽሐፍ ላይ ተቀምጦ